ሰላም ነው እሱ አላህ አልሐምዱሊላህ። እንዴት ነው? ደህና ነኝ። አላህ አልሐምዱሊላህ። እሺ በቃ መስላም ፈልጌ ነው። ማሻአላህ። እሺ ወደ እስላም መምጣት ፈልገህ ነው? የቱን አንሳውና ከኔ ጋር አብረን ሻሃዳ በል። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ለአላህ ምስጋና ይገባው። እንኳን አላህ ወደ ዲንህ ወደ ኢስላም መልሰህ ትርጉምን ታውቂያለህ። ከአላህ ሌላ አምላክ የለም ብዬ መሰክራለሁ። ሙሐመድም የአላህ መልእክተኛ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ከሙስሊም ጓደኞች ጋር አሳልፍ የትምህርቶችን ተከታተል እና ሶላትህን ጀምር። ከሱብሒ ሶላት ጀምረህ የሆነ ወንድማችን እንኳን ወደ እስላም መጣህ ብላ እኔ ኦርቶዶክስ ነበር ክርስቲያን ነበርኩኝና እስልምናን ሃይማኖት ለመቀበል ነበረ። እንዴት ነበር የመጣው? መርሐባሽ። እስልምና እንድትቀበል ያስገደደ የለም፣ በራስህ ፈቃድ ነው አይደለ? አዎ በራሴ ፈቃድ ነው። ማስገደዱኝ አይደለም። አይ የምለውን ቃል አብረኝ የተከተልክ በል። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። ከዚህ በኋላ ሙስሊም ነህ። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ምን ያገኛል በእስልምና ላይ ከተባለ፣ በሰለመበት ቀን ያለፈ ኃጢአቱ ሁሉ ይማርለታል፣ ከኃጢአት ሁሉ ንጹህ ይሆናል። ይህን ያለው ማን ነው ከተባለ አምላካችን አላህ ሱብሓነሁ ወተዓላ። አላህ በቁርአን ላይ ሲናገር ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን አለ። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲህ በላቸው፣ ወደ እኔ ከተመለሱ ከክህደታቸው ከተቆጠቡ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁኝ አለ። አላህ አዛኝ የሆነ አምላክ ነውና መሐሪ የሆነ አምላክ ነውና ወደ እርሱ በሚመለሱ ጊዜ ሰዎች ያለፈ ማንነታቸውን አያስብባቸውም። አያችሁ፣ ይቅርታ አድርጎ ንጹህ አድርጎ ነው የሚቀበላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ሁሉ ያሳብሳል፣ ያስተሰርያል አሉ። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአት ሁሉ ይማርለታል ነው። እሺ በቀጣዩ ዓለምስ ምን ተስፋ ተሰጥቶታል ሙስሊም ለሆነ ሰው ከተባለ፣ በቀጣዩ ዓለም ገነትን እንደሚወርስ አላህ ቃል ገብቶለታል። በካርታ ነው ሊኖር ይችላል። በመጽሐፍህና ከካርታው ትክክለኛ የትኛው ነው? መጽሐፍ። ስለዚህ ከመጽሐፍ ቅዱስ ላሳይህ፣ ካዕባ እንዳለ መጽሐፍ ቅዱስ ላይ ላውጣና ወደ መካ ሄደው ነቢያቶች ሐጅ ሁሉ ያደርጉ ነበር። እሱንም ጨምሬ ላሳይህ። አሳየህ። በቃ ላሳይህ። የዛኔ ባሳይህ ምን ትላለህ? ትቀበላለህ? አሁን ወደ መካ ነቢያቶች እየሄዱ ሐጅ እንደሚያደርጉና መካን ራሱ አራት ማዕዘኑ ካዕባን፣ ይሄ ካዕባን ላሳየው ነው። አሁን ተከታተሉ እሺ። ብሉይ ኪዳን ላይ መጽሐፍ ቅዱስ ላይ እንግባ። እሺ ያውና መጽሐፍ ቅዱስ ይታያል አይደለ? አሁን መጽሐፍ ቅዱስ ላይ ልንገባ ነው። ይህ ምን ይላል? ዘጸአት ይላል አይደለ? ያው ዘጸአት ምዕራፍ 5 ቁጥር 1 ላይ እንግባ።
ምን ይላል? ከዚያ ሙሴና አሮን ወደ ፈርዖን ሙሴና አሮን ይላል። ሙሴና አሮን ሁለት ነብያቶች ናቸው አይደለ? አዎ። ሙሴና አሮን ወደ ፈርዖን ሄዱና የእስራኤል አምላክ እግዚአብሔር እንዲህ ይላል በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ አሉት ይላል። ይሄን ቀጥታ የዕብራይስጡን ሄደን ስናየው ጊዜ ምን እንደሚል እንመልከተው። ሂብሩ የሚለው ትታያለች እዚህ ጋር አይደለ? ይታያል። ያው ሂብሩ ላይ እንግባ። እሺ ያው ወደ አማርኛ እንቀይረዋለን። ዘጸአት 5:1 ወደ ትይዩ ዕብራይስጥ ሄድ ይላል አይደለ? ቀጥል። ቀጥታ እዚህ ጋር ቃል በቃል መፍቻ ቦታ ላይ እንገባለን። አይ እዚህ ጋር እንገባለን። ወደ አማርኛ እንቀይረው። እዚች ጋር ምን ትላለች? ሐጅ ለማድረግ አይዋ የቃሉን ፍች ቀጥታ ፍቺው የቃሉ ፍች ምንድነው የሚለው እስኪ እንመልከት። ወደታች ያውና የቃሉ አመጣጥ ይላል። ምን ይላል እዚች ጋር? ሐጅ ለማድረግ አይደል? ሐጅ ለማድረግ አይዋ ቀጥታ ያውና የቃሉን ፍች እዚህ ቦታ ላይ ሐጅ ለማድረግ። ይህ ሐጅ ወዴት ነው የሚደረገው ታዲያ? ይህ ሐጅ ወዴት ነው የሚደረገው የሚለውን እዚያው ላይ እንመለከታለን ማለት ነው። እዚች ጋር ያትና እንመልከታት። ምን ትላለች እቺ? ወደ መካ ሐጅ ለማድረግ። አይዋ ሙሴና አሮን ወደ መካ ሐጅ አድርጉ ተብለው ታዘው ነበር። የዕብራይስጡን ቀጥታ ከፍተው ወደ አማርኛ ስትቀይረው እንደዛ ብሎ ያሳያል። ይህ ታዲያ ቋንቋ ችግር አይሆንም። እኛ ምንም ሳንጨምር ሳንቀንስ ነው ራሱን ያስቀምጥልናል መፍቻ ቦታ ላይ። ይሻላል። ጎግል እኮ ሁሌ በትክክል አይተረጉምም። ጎግል ላይ ተረጉም ይችላል፣ ግን ይሄ መጽሐፍ ቅዱስ ላይ ነው የገባ ነው። ዘለቀየው ባይብል ይላል ይታያል። ባይብል እኮ እንትን ጽፎ እኮ የሚተረጉመው ትርጉሙ እንትን ጎግል አይደለም የሚተረጉመው አልኩህ እኮ። ምን አልክ? ጎግል ሳይሆን የሚተረጉመው እሱ እንዴት መሰለህ? ለምሳሌ እዚህ ጋር ጎግል ገባሁኝ አይደለ? እና ላሳየህ። እዚህ ጋር ጎግል ይላል አይደለ? እዚህ ጋር አምጥቼሽ ሰርች አድርጌ ምናምን ቀጣጥፌ ምናምን ባሳየህ ትክክል ነው። ይሄ ጎግል ነው የሚናገረው። እኔ ግን ይሄን አይደለም እያልኩ ነው። መጽሐፍ ቅዱስን ነው ይሄ ይታያል አይደለ? መጽሐፍ ቅዱስ ላይ ስገባ ጊዜ ባይብል ብሎ ያስቀምጥልሃል። ያው ባይብል ይታያል። ባይብል ይታያል። ሄሎ ረራ ይታያል። ባይብል ይላል። እነዚህ ባይብል መጽሐፍ ቅዱስ ይላል። እዚህ ቦታ ላይ እነዚህ ጎግል ናቸው ወይስ መጽሐፍ ቅዱስ ናቸው? መጽሐፍ ቅዱስ። አይዋ እዚህ ጋር ነው ቀጥታ ገብቼ መፍቻው ቦታ ላይ እዛው ቦታ የትም ሳንሄድ ያስቀምጣል። አየህ አይደለ? አሁን ካዕባ ላሳየህ፣ አራቱ ማዕዘን መካ አሳየ። አይዋ አሁን ደግሞ ቀጥታ የት እንገባለን? ኢሳይያስ ላይ እንግባ። ያው ኢሳይያስ ያው እና እዚህ ጋር ተመልከቱ። ኢሳይያስ ላይ ገብተናል። እሺ ምዕራፍና ቁጥር እናስገባ። እሺ እዚህ ቦታ ላይ እንግባና አለ እዚህ ቦታ ላይ እንመለከታለን። እስኪ እቺ ምን ትላለች? እቺ መካ ይላል አይደለ? እስኪ ኦሪጂናል ወርድ ራሱ ነው። አሁን ይሄን ዕብራይስጡን እንወስደው። ዕብራይስጡ ኦሪጂናሉ የመጀመሪያው ቃል ነው አይደለ? ይሄን ወስደን እስኪ ምን እንደሆነች እንመልከታት። እቺን ራሷን ቃል ሰርች እናድርጋትና ምን እንደምትል እንመለከታለን ማለት ነው። ያው ኦሪጂናል ወርድ ራሷን አስቀመጥኳት። ታያለች ዕብራይስጧ ይታያል። እሷን ሰርች እናድርጋት እስኪ ምን እንደሆነች እንመልከት። አላሁ አክበር። ይህ ምንድን ነው? የካዕባ ቦታ አይደል?
አላሁ አክበር። ያ ትራስ አብራስታ መካ ይታያል ካባ። ያ እንግሊዝ ሀገር ላይ የሆነ ቄስ ነው ያ እሱን እየተከታተልኩ ነበርና ያ የጌታ ሰው እሱ ያ እንትን ክርክር ምናምን ያ በዚህ ጉዳይ ላይ ያወራ ነበር። እሱ ግራ አጋብቶኝ እኮ ነው። ባለፈው አንተን ቪዲዮ አይቼ ነበር። እውነት ነው። ጌታ ዘመንህን ይባርከው እና ይህን ይመስላል። ምን ነበር ያልከው ኮሜንት ላይ? ወደ መካ ሄደው ሀጅ መድረግን አሳየኝ። እስልምና እንቀበላለሁ ብለህ ነበር። ለምን እስልምና አትቀበልም? ለምን ሰው ታመልካለህ? እንዴት ነህ? ደህና ነው ወይ? ደህና ሙስሊም ነበር? yes I am an ex-Muslim bro። አርካን ሶላት ስንት ናቸው? እኔ ቆየሁ፣ በጣም ቆየሁ። በእርግጥ ቁርአንም ቀርቼ ማለት እንደዚሁ ሸምድጄው ነበር። መሐፈዝ ነው የሚባለው፣ ሐፍዤው ነበር። ብዙ ጥያቄዎች ነበሩ። በዛ ጥያቄዎች ምክንያት መጽሐፍ ቅዱስ ሳነብ ትክክለኛውና የእግዚአብሔር ቃል መሆኑን ተረዳሁ። ያው በጣም ረጅም ጊዜ ስለሆነው በዛ ዙሪያ ባጠይቀኝ ምናልባት ከቁርአን አንድ ነገር ቅራልኝ ካልከኝ ልቀራልህ እችላለሁ። ሐፍዤው ስለነበር ማለት ነው። ኧረ ህፃን ልጅ የሚያውቀውን ጥያቄ እኮ ነው የጠየቅኩህ። አንድ ህፃን ልጅ ላምጣልህ? እዚህ የ6 ዓመት ልጅ ልክ ነህ እኮ ልጆች ሊያደርጉት ይችላሉ። እሱን ማነህ ወደዛ ጥያቄ ሳትገባ ተረጋጋ። ውዱ ስንት ረካ አለው? እሺ ይኸውልህ እኔ ረሳሁት። ማነህ ሁሱ ነህ? እሺ ምርጫ ልስጥህ። ውዱ ስንት ረካ እንዳለው ረስቶት ነው። በቃ ምርጫ ልስጥህ። እሺ ምርጫ መቼ ቀለል ይልናል። ጥያቄው ለምን አስፈለገ? እኔ ይኸውልህ በዚህ ዙሪያ እንድጠይቅ ሳይሆን አንዳንድ ነገሮች ምናልባት በቃችኋለሁኝ። እሺ ስንት ስጁድ አለው ውዱ? የመጨረሻ በቃች። ኧረ በእናትህ እኔ ስለዚህ ማስታወስም አልፈልግም። በጣም ቆይቷል። ወደ 30 ዓመት የሆነዋል እኮ በፈጠራችሁ። በህይወት ለአንድ ቀን ሙስሊም የሆነ ሰው ውዱ ስጁድ አለው ወይንም ሩኩዕ አለው ቢባል እኔ ይህን ረስቻለሁ ይላል። እኔ ረስቻለሁ ከምር። ሀያሺ ክርስትና እንድትከተል ያደረገህ ከእስልምና እንድትወጣ ያደረገህ ነገር ምንድን ነው? ሀያሺ ክርስትና እንድትከተል ያደረገህ ከእስልምና እንድትወጣ ያደረገህ ነገር ምንድን ነው? ሃሌሉያ። ልንገርህ እንደዚህ ያደረገኝን ቃል ይኸውልህ፣ ለመጀመሪያ ጊዜ መጽሐፍ ቅዱስን ክፍት አድርጌ ሳነበው ማቴዎስ 5 ከ44 እስከ 45 ያለውን ቃል በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ። እርሱ በኃጥአንና በጻድቃን ላይ ፀሐዩን ያወጣል፣ እሱ ኃጥአንና ጻድቃን ላይ ዝናቡን ያዘንባል ይላል። ሃሌሉያ። ይህንን ቃል ቅዱስ ቁርአን ላይ ከምዕራፍ 1 እስከ ምዕራፍ ምናምን 44 ምናምን ብትሄድ አታገኘውም። እና ቁርአን ላይ ያለው ግን ግደለው የሚል ነው አይደለ? ኧረ በስነ ስርዓት ግደለው ብቻ ነው። አሁን ስለዚህ እናንብበው ማለት ነው። ግደለው የሚል አምላክ ደግሞ ትክክለኛ አምላክ ሊሆን አይችልም ብለህ ነው የወጣኸው ማለት ነው። ይሄ ልጅ በጣም አስተዋይ ነው። አላ እሱ ብቻ አይደለም ግደለው ብቻ ሳይሆን ከሱ እንጀምር። ከሱ እንድንጀምር ነው። ግደለው የሚል አምላክ እንዴት ያመልካለሁ? ስለዚህ ክርስትና ደግሞ ፍቅርን የሰበከው ነው በስነ ስርዓት። በጣም ጥሩ የጌታ ሰው። በጌታ ነህ እንዴ? አልመስልም። ናች ምን ትላለች? እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይላል ይላል። አንብባት እስኪ ምን ትላለች? እሱ አንድ ነገር ልንገርህ። ናታን ቀጥታ አንብበው። የሰራዊት ጌታ እግዚአብሔር እንዲህ ናታን አንብበው። ቆይ ልንገርህ አባቴ። እሱ ቆይ ልንገርህ። ቀደም መጽሐፍ ቅዱስን አንብበህ እንደፎከርክ አሁን ደግሞ መጽሐፍ ቅዱስን አንብበው። አውጥቼልሃለሁ። ሃሌሉያ ጀምረው። ስማኛ ልንገርህ። እንዴት ከማንበቤ በፊት አንድ ነገር ልንገርህ። ናታን አንብበው በቀጥታ ናታን አንብበው። አትፍራው። አልፈራውም፣ አነበዋለሁ። ግን አንድ ነገር ልንገርህ። ስማኛ አንብበው። ሰውዬው ይሄ ነው እኮ ችግራችሁ። እስላሞች የሆነ ግብዝ ነገር ናቸው። ይሄ ነው ችግራችሁ። መንፈሳችሁ ጦጣ መሳደብ ጀመረ። አያችሁ ቅድም ሲፎክር እንዳልነበር አሁን ገዳይ አምላክ ሊሆን አይችልም አስብየው። አሁን እግዚአብሔር ገዳይ እንደሆነ ላሳየው ነው። ገብታችኋል አይደለ? አንብበው። ወንድ ልጅ ከሆንክ በመጽሐፍ ቅዱስ የማታፍር ከሆንክ አንብበው። ናታን አንብብ። ካላነበብክ እንዳነብልሃለን እና አንብበው። ስትፎክርብን አልነበር እንዳሁን? ያው እግዚአብሔር ሕፃናቶችን ግደሏቸው እያለ ነው። ብላቴናዎችን ግደሏቸው እያለ ነው። ሴቶችን ግደሏቸው እያለ ነው። እና ላሳየህ ናታን። ናቲሻ ከእስልምና እንዴት ወጣ ወደ ክርስትና እንዴት ገባ ብዬ ጠየቅኩ። ጸጥ እያለ ወርቅ የሆነ የህይወት ቃል ነገርኩህ አባቴ። ፈጣሪ ረጋ በል እንጂ ድል ስታይ
እንዴት እሺ ወደ ክርስትና ገባ ስለው ማቴዎስ ወንጌል ምናምን አለና በቃ ስለ ፍቅር ሰበከን። ገብታችኋል አይደል? በስነ ስለዚህ ስርዓት ያንን ረጋ ባይዘው በል ያንን ቃል ቁርአን ውስጥ የትም ቦታ አታገኘው። ረጋ እውነቱን በል ነው ቀስ የምነግርህ በል ናታን፣ አትፍረጅ፣ አዳምጥ፣ ረጋ በል ቀስ በል። ጊዜ ስታይ ቀልለህ ነው የምትወጣው። ወላሂ ላዚም ራስህን ቁርአን አረጋጋ። ውስጥ የለም። ከታች ያሉት እንዲሰሙ ነው። ቁርአን ያላየሁን ውስጥ ገና ይሄ አንድ የለም። ሱራ ያወጣሁልህ በአንድ ጥቅስ እንደዚህ ልታብድ ከደረስክ ገና ሙሉ መጽሐፍ ቅዱስ እግዚአብሔር ጨፍጭፉ ሽማግሌ ህፃናትን ያለበትን ገና ልጨምር እኮ ነው። ይሄማ አብደን ብንዳት ወንድሜ በስህተት ነው እኮ እያነበብከው። እኔ እንዲነግርህ ብትነግረኝ ኖሮ አንተም ትድን ነበር። ነገ እኮ በእግዚአብሔር ፊት ሁላችንም እንቀርባለን በተናገርነው አንደበት። አንተ ብዙ እየሳትክ እንደሆነ ስላየሁ ነው። በእውነት ዛሬ መልእክት ነው ላንተ። ነገ በእግዚአብሔር ፊት እኮ ስለተናገርከው ነገር ትጠየቃለህ። ብዙዎችን ስላሳትከው ነገር ትጠየቃለህ። ሞት አለ። ረጋ በል ቀስ በል። እኔ እርግጠኛ እኮ ስለሆንኩ ነው። አላህን ራሱ እንዴት እንዳደረኩላ ልንገርህ። በኢየሱስ ስም ስለው ይኸው ከላይ ላይ አሽቀንጥሬ እንደጣልኩ። ይኸውልህ ስለ አላህ እኔን ትጠይቀኛለህ፣ እኔ እናገራለሁኝ። አሁን አንተ ክርስትናህን ልትገልጽ ስለፈለክ በፍቅር መልክ ልትገልጸው ፈለክ። ይህ በፍቅር መልክ ልትገልጸው የፈለግከው አምላክ ግን ህፃናቶችን፣ ሴቶችን፣ ሽማግሌዎችን ግደሉ እያለ ነው። ምን ትላለህ? በጣም ጥሩ። እንደዚህ ተረጋግተህ እኮ ብትጠይቀኝ በእውነት እኔ በትህትና ለማውራት ነበር የገባሁት። ግን አንተ ግዴታ አንብበው አልከኝ፣ የሆነ ነገር ሳልነግርህ ማለት ነው። አሁን ከፈቀድክልኝ ላውራ አይሰማም? እያወራህ ነበር እኮ እንደገና እያስፈቀድከኝ ነው ወይስ ነገር ፍለጋ ነው? ነገር ፍለጋ አይደለም። እሺ በቃ ልቀጥል። እሺ ታንኪዩ እሱ ናታን በቃ እንድታስረዳን ዘንድ ጥቅሱን እየሰጠን ብታብራራለን ብታስተምረን በጣም ጥሩ። እሺ አሁን እኔ ላውራና እቀጥላለሁ። እሺ ካስቀጠልከኝ ማለት ነው። ጥቅሱን ሰተንህ እያስተማርከን ብንሄድ አይሻልም? እንደሱ አይደለም። የሆነ ነገር ላውራ መጀመሪያ ልንገርህና ግራውንድ ላስይዝህና የሚስማማ ከሆነ እንቀጥላለን፣ የማይስማማ ከሆነ ደግሞ እንተዋለን እኮ። እሱ ጊዜ ማባከን አያስፈልግም። አዳምጥ፣ ረጋ በል። ይኸውልህ ለመማማር እስከሆነ ድረስ ሁለታችንም እምነት አልተበልልን። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ አምላክህ ህፃናቶችን ግደሏቸው ይላል፣ ብላቴናዎችን ግደሏቸው ይላል፣ ሴቶችን ግደሏቸው ይላል። እስኪ እናብራራለን። ናት ይቀጥል። በጣም ጥሩ ሁሱ። ከታች ያላችሁትን በትኩረት እንድትሰሙኝ እፈልጋለሁ። እግዚአብሔር አምላክ የተባረከ ይሁን። ምን መሰለህ፣ በክርስትና ሃይማኖት ሁለት መጽሐፍ አለ፣ ብሉይ ኪዳንና ሐዲስ ኪዳን የሚባል። እናንተ የምትኖሩት በህግ ዘመን ነው፣ በሙሴ ዘመን ነው። በህግ ልክ ነህ እንደዛ ይባል ነበር። ጌታችንና መድኃኒታችን የፍቅር አምላክ ኢየሱስ ክርስቶስ መጣና ያንን ህግ ወደ ፍቅር ቀየረው። ገብቶሃል አይደለ? በህግ አልተቻለም። ሰው በመግደል መኖር አልተቻለም። በህግ መኖር አልተቻለም። 10ቱን ትእዛዛት በመጠበቅ አልተቻለም። ጌታ ኢየሱስ ክርስቶስ መጣና ህይወት በጸጋ እንጂ በህግ አይደለም አለ። መሐመድ ደግሞ ከ500 ዓመት በኋላ መጣና ህጉን አስቀጠለው። አሰባም እንዴ ስነ ስርዓት መሐመድ ምናምን አትበል። የተጠየቀው ስለ መጽሐፍ ቅዱስ ነው። እሱ ላይ አብራራና ስትጨርስ ስለ መሐመድ እኔን ትጠይቀኛለህ፣ እኔ አወራሃለሁ። በመሐመድ ላይ ጥያቄ ካለ ሰለላሁ ዐለይሂ ወሰለም ቆይ ተረጋጋ። እሺ በጣም ጥሩ። ስለዚህ እዚያ ቦታ ላይ ያ የኛ ህግ አይደለም እያልክ ነው? እሱን እየካድክ ነው ወይንስ ምንድን ነው? ግልጽ አድርግ። በጣም ጥሩ። እየካድኩ አይደለም። ያ በህግ ዘመን በሙሴ ዘመን ነው። እኛ ጋር ብሉይ ኪዳንና ሐዲስ ኪዳን የሚባል አለ። በብሉይ ኪዳን ዘመን ሰዎች በህግ ነበር የሚኖሩት። በህግ ሲኖሩ ልክ እንዳልከው ጦርነት አለ፣ ሌሎች ላይ ይዘምቱ ነበር። እንደገና ህጉን ነው ሲያስፈጽሙ የነበሩት። 10ቱ ትእዛዛት ተሰጥተዋቸው ነበር፣ ሌሎችም ጭምር ማለት ነው። በሙሴ በኩል በነቢዩ ሙሴ በኩል ማለት ነው። ያንን ህግ ነበር የሚከተሉት። በህግ ግን መኖር እንዳልተቻለ ጌታ ኢየሱስ ክርስቶስ መጥቶ አስተማረ። ምን አለ? እሺ ወንድሜ፣ እሺ ተባረክ። እሺ ስለዚህ በህግ መኖር እንደማይችሉ ጌታ ኢየሱስ ክርስቶስ ነገራቸው። እንዴት ነው የማይችሉት? እነሱ የሚያዩት ህግ መጠበቃቸውን ነው። ነገር ግን በልባቸው ክፋት፣ ምቀኝነት፣ ተንኮል፣ ነፍሰ ገዳይነት ሞልቶ ነበር። ጌታ ኢየሱስ ክርስቶስ መጣና ህግን ስለጠበቃችሁ የዳናችሁ አይምሰላችሁ፣ ስለዚህ ልባችሁን ጠብቁ፣ ፍቅር የሚመነጨው ከልብ ነው ብሎ ያንን መግደል፣ ማሰር፣ መፍታት የምትለው መግፋት የምትለውን ነገር አስቀርቷል። ጌታ ኢየሱስ ክርስቶስ ፍቅርን ሰብኳል። ከአዲስ ኪዳን ጀምረን አሁን እኛ እየኖርን ያለ ነው። ስለዚህ በህግ መኖር እንደማይችሉ ጌታ ኢየሱስ ክርስቶስ ነገራቸው። እንዴት ነው የማይችሉት? እነሱ የሚያዩት ህግ መጠበቃቸውን ነው። ነገር ግን በልባቸው ክፋት፣ ምቀኝነት፣ ተንኮል፣ ነፍሰ ገዳይነት ሞልቶ ነበር።
ጌታ ኢየሱስ ክርስቶስ መጣና ሕግን ስለጠበቃችሁ የዳናችሁ አይምሰላችሁ። ስለዚህ ልባችሁን ጠብቁ፣ ፍቅር የሚመነጨው ከልብ ነው ብሎ ያንን መግደል፣ ማሰር፣ መፍታት የምትለው መግፋት የምትለው ነገር አስቀርቷል። ጌታ ኢየሱስ ክርስቶስ ፍቅርን ሰብኳል። ከአዲስ ኪዳን ጀምረን አሁን እኛ እየኖርን ያለ ነው በአዲስ ኪዳን ህይወት ነው ማለት ነው። ይህ ሊገባህ ይገባል። እና አንድ ነገር ሲመጣልህ ወደ ብሉይ ኪዳን ሄደህ የምትለው ነገር ያስጠይቅሃል፣ ዋጋ ያስከፍልሃል። ናታን በጣም ጥሩ። አሁን እኔ ደግሞ ያንተን ሩብ ደቂቃ ነው የምወስደው። አዳምጠኝ እሺ። አሁን ላብራራው እችን ልጠይቅ ነው። እዚህ ቦታ ላይ እግዚአብሔር ጌታ እግዚአብሔር ሕፃናቶችን ግደሉ እያለ ያለው ያሁኑ የምታመልከው አምላክህ ነው ወይንስ ሌላ እግዚአብሔር ነው? ናታን ወይ እዚህ ቦታ ላይ እግዚአብሔር ሕፃናቶችን ግደሉ ይላል። ያው ምን ይላል? ብላቴናውንና ሕፃኑን ሴቶችን ግደሏቸው ይላል። እዚህ ቦታ ላይ ሴቶችን፣ ሕፃናቶችን፣ ብላቴናዎችን ግደሉ የሚለው እግዚአብሔር አሁን የምታመልከው አምላክህ ነው ወይንስ ሌላ አምላክ ነው ግደሉ ብሎ እያዘዘ የነበረው? ናቲ እኛም ደንግጠናል። ናቲ ኧረ ናትሻ ሰማይ ነቅቶ ባየ ጊዜ ግደሉ ብሏል። ነገር ግን ጌታ ኢየሱስ ክርስቶስ ይሄ ትክክል እንዳልሆነ መጥቶ በፍቅር ደግሞ በጸጋ እንድንኖር፣ ተፋቅረን እንድንኖር፣ ጠላታችንን እንድንወድ፣ ጠላታችንን እንድንመርቅ ናቲ የአሁኑ የምታመልከው አምላክህ ነው ግደሉ ያለው እዚህ ቦታ ላይ ወይንስ ሌላ አምላክ ነው? እሱ እኮ ነው አልኩህ። ግን ኮንቴክስቱን ተረዳ ነው ምን ወንድሜ። አላሁ አክበር አላሁ አክበር ወይ አላሁ አክበር። አላህ የሚባል ነገር የለም። ባይዘው ወይ አላህ አክበር ትላለህ እንደ ራሱ ማን እንደሆነ ያልገለጠልህ። ዛሬ ጨለለህ እንዳትሄድብን እንረጋ በል እባክህ።